ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሞናኮች ለላሚን ካማራ ተተኪ እያፈላለጉ እንደሆነ ተዘግቧል። እንደዚሁም በቅርቡም በብራድሊ ባርኮላ ዙሪያ አዲስ ነገር እንደሚኖርም እየተነገረ ይገኛል። በተጨማሪም ሊቨርፑሎች አሌክስ ስኮትን በቀጣይ ሲዝን ለማስፈረም ፍላጎት እንዳላቸውም እየተነገረ ይገኛል። የካራባው ካፕ የሶስተኛው ዙር የዕጣ ድልድልም ወጥቷል። ይህንንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የካራባው ካፕን የሶስተኛ ዙር የዕጣ ድልድልን ይሆናል። ትናንትና ምሽት ላይ በወጣው የዕጣ ድልድልን መሰረት ሊቨርፑሎች ከቶተናም ጋር በሶስተኛው ዙር የሚገናኙ ይሆናል። ይህ ጨዋታ እንግዲህ ሴፕቴምበር 15፣ 16 ወይም 17 ላይ የሚደረግ ይሆናል። በኢትዮጵያ የቀን አቆጣጠር ደግሞ ከመስከረም 5 እስከ 7 ባሉት ቀናቶች ውስጥ የሚደረግ ይሆናል። ሮበርቶ ዲዘርቪም ከዕጣ ድልድል በኋላ ዋንጫዎችን ማሸነፍ የምትፈልግ ከሆነ እንደዚህ አይነት ትልልቅ ጨዋታዎችን የግድ ማሸነፍ አለብህ የሚል አስተያየትን ሰጥቷል። እንደዚሁም በዚህ ጨዋታ ላይ እንግዲህ የቀድሞ የሊቨርፑል ተጫዋች የሆነው ሮበርትሰን ለመጀመሪያ ጊዜ ወደ አንፊልድ በዚህ ጨዋታ የሚመለስ ይሆናል። በተጨማሪ ምናልባትም ኮዲ ጋክፖንም በዚህ ጨዋታ ላይ በቶተናም ማሊያም ልንመለከት የምንችልበትም እድል አለ። ሌሎቹን የሶስተኛ ዙር የዕጣ ድልድል ስንመለከት ክሪስታል ፓላስ ከሚድልስቦሮ፣ ማንቸስተር ዩናይትድ ከብራይተን፣ ማንቸስተር ሲቲ ከኖርዊች፣ ሰንደርላንድ ከሄል ሲቲ፣ ኢፕስዊች ከአርሰናል፣ ኮቨንትሪ ከአስቶን ቪላ፣ በርንማውዝ ከሊንኮል፣ የቼልሲና የሉተን አሸናፊ ከሊድስ ጋር፣ ሚልዎል ከኒውካስል ዩናይትድ፣ ፊልትውድ ከሼፊልድ ዩናይትድ፣ ኤቨርተን ከወልቭስ፣ ሊተን ኦሬንት ከብራንትፎርድ፣ ሬዲንግ ከብሬንትፎርድ፣ ፒተር ብራውት ከባርንስሌ እንደዚሁም ዌስትሃም ከፉልሃምና ከዊምብልደን አሸናፊ ጋር የሚገናኙ ይሆናል። አሚታ ባሃቲም በአንፊልድ የመጀመሪያ ጨዋታቸውን ሊገኙ እንደሆነ ተዘግቧል። እንደሚታወቀው በቅርቡ በሊቨርፑል ቤት 38% ድርሻ ከነ ጄፍ ቤዞ እንደዚሁም ደግሞ ኤድዋርዶ ሳፋሪን ጋር በመሆን መግዛታቸው አይዘነጋም እና ከገዙ በኋላ እንግዲህ በአንፊልድ ለመጀመሪያ ጊዜ ተገኝተው ጨዋታ ሊመለከቱ እንደሆነ ተዘግቧል። ቢቢሲ ይዞት በወጣው ዘገባ መሰረት ቅዳሜ ሊቨርፑል ከኖቲንጋም ፎረስት ጋር በሚያደርገው የፕሪሚየር ሊግ የአንፊልድ ጨዋታ ላይ አሚታ ባሃቲ ተገኝተው ጨዋታውን እንደሚመለከቱት ተዘግቧል። ከዚህ በኋላም በአንፊልድ በሚደረጉ ጨዋታዎች ላይም አሚታ ባሃቲን ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። በመቀጠልም ዘ ኢንዲፔንደንት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች አሁንም የአሌክስ ስኮት አድናቂ ናቸው። ተጫዋቹንም ለማስፈረም ፍላጎት አላቸው። ነገር ግን በዚህ የክረምት የዝውውር መስኮት አሌክስ ስኮትን ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ምናልባት ግን በ2027 የክረምት የዝውውር መስኮት ቀጣይ ዓመት ላይ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ተብሎ ይጠበቃል እያለን ይገኛል። በርንማውዞች እንግዲህ ይህንን ተጫዋች 90 ሚሊዮን ፓውንድ ነው የለጠፉበት። በቅርቡም እንግዲህ ቼልሲዎች ይህንን ተጫዋች ለማስፈረም የ64 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ይሄ ጥያቄያቸው በበርንማውዞች ውድቅ ሊደረግ ይችላል። አሁንም ግን ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ማንቸስተር ሲቲዎች ኤንዞ ፈርናንዴዝን ከቼልሲ ለማስፈረም ፍላጎት አላቸው። በቅርቡም የ100 ሚሊዮን ፓውንድ ጥያቄ ያቀርባሉ ተብሎም ይጠበቃል እና ምናልባትም በስተመጨረሻ ማንቸስተር ሲቲዎች ኤንዞ ፈርናንዴዝን የሚያስፈርሙት ከሆነ በሱ ምትክ አሌክስ ስኮትን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እየተባለ ነው የሚገኘውና ምናልባትም ሊቨርፑሎች ይህንን ተጫዋች ላያገኙ የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው። ሊቨርፑሎች እንግዲህ በተለይ አንዶኒ ኢራኦላን የሊቨርፑል አሰልጣኝ አድርገው ከቀጠሩ በኋላ እዚህ ተጫዋች ላይ ያላቸው ፍላጎት በጣም ጨምሯል። በቅርበትም እየተከታተሉት ነው የሚገኘው። ከዚህ ቀደም በተለይ አርነ ስሎት የሊቨርፑል አሰልጣኝ እያሉ የሊቨርፑል ቀዳሚ ተመራጭ የነበረው አዳም ሞርተን ነው። ነገር ግን ደግሞ አንዶኒ ኢራኦላ አሰልጣኝ ተደርገው ከተሾሙ በኋላ ግን ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው እና ምናልባትም በዚህ የክረምት የዝውውር መስኮት ቼልሲዎች ይህንን ተጫዋች የማያስፈርሙት ከሆነ ምናልባት በቀጣይ ዓመት ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። በመቀጠልም ብራድሊ ባርኮላ ነው የምንመለከተው። በዚህ የክረምት የዝውውር መስኮት ሊቨርፑል ከብራድሊ ባርኮላ ጋር እንግዲህ በየቀኑ ስማቸው እየተያዘ የሚገኘው። በተለይ ደግሞ ላለፉት አንድ ወራት ደግሞ ከፒኤስጂ ጋር የተለያዩ ንግግሮችን እያደረጉ ነው የሚገኙት። በተለይ ፒኤስጂዎች ለብራድሊ ባርኮላ ምትክ ይሆናሉ የሚባሉ ተጫዋቾችን ካስፈረሙ በኋላ ከሊቨርፑል ጋር በቀጥታ በየቀኑ በሚባል ደረጃ ንግግር እያደረጉ ነው የሚገኙት። ሰሞኑንም እንግዲህ ከሊቨርፑል ጋር በቀጥታ በጣም ወሳኝ የሚባል ንግግር ማድረጋቸውን በዘገባዎች መመልከታችን አይዘነጋም። እናም ትናንትና አመሻሽ ላይ ቤን ጃኮብስ ይዞት በወጣው ዘገባ መሰረትም በቀጣይ 24 ሰዓት ወይም ደግሞ 48 ሰዓት ውስጥ አዲስ ነገር ሊኖር ይችላል፣ ብሬክስሩ ሊኖር ይችላል እያለን ይገኛልና ምናልባትም በቀጣይ ጥቂት ሰዓታቶች ውስጥ ሊቨርፑሎች ይፋዊ
ይፋዊ ጥያቄ ሊያቀርቡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እናም ይሄ ጥያቄያቸው ግን የመጨረሻ ጥያቄ ይሆናል ተብሎ ነው የሚጠበቀው። በተለይ ባለፈው ዓመት ዝም ይላችሁ ከሆነ ሊቨርፑሎች አሌክሳንደር ኢሳቅን በሚያስፈርሙበት ሰዓት መጀመሪያ ላይ የ100 ሚሊዮን ፓውንድ አካባቢ ጥያቄ ነበር ያቀረቡት። ነገር ግን ያንን ጥያቄ ኒውካስል ዩናይትዶች ውድቅ አደረጉት። ከዛ በኋላ ግን ተጨማሪ ምንም አይነት ጥያቄ አላቀረቡም። እስከ መጨረሻው ድረስ ከሄዱ በኋላ ግን የመጨረሻ አንድ ጥያቄ አቅርበው በዛም ሊያስፈርሙት ይችላል እና አሁንም እንግዲህ ተመሳሳይ ነገርን ነው እያደረጉ የሚገኙት። ከዚህ ቀደም እንግዲህ ሊቨርፑሎች ወደ 100 ሚሊዮን ዩሮ አካባቢ ወይም 100 ሚሊዮን ፓውንድ አካባቢ ጥያቄን አቅርቧል የሚባል ዜናን ስንሰማ ነበር። ከዛ በኋላ ግን ምንም አይነት ይፋዊ ጥያቄ አላቀረቡም። ነገር ግን ደግሞ ከፒኤስጂ ጋር በየቀኑ ነበር እየተደራደሩ የነበሩት። በተለይ ደግሞ ማክሰኞ ዕለት በጣም ግልጽ የሆነ ንግግር እንዳደረጉ ዴቪድ ኦርስቲንን በዘገባው መናገሩ አይዘነጋምና በዛም አማካኝነት እንግዲህ አሁን ላይ ይፋዊ ጥያቄ የመጨረሻውን ጥያቄ ሊያቀርቡ ተዘጋጅቷል ነው እየተባለ የሚገኘው። ፒኤስጂዎችም እንግዲህ መጀመሪያ ላይ ከብራድሊ ባርኮላ 145 ሚሊዮን ፓውንድ ሲፈልጉ ነበረ። አሁን ላይ ግን ይህንን ሂሳባቸውን እንደቀነሱ ነው እየተዘገበ የሚገኘው። በተለይ ፖል ጆይስ ይዞት በወጣው ዘገባ መሰረት በዚህ ሰዓት ፒኤስጂዎች ለብራድሊ ባርኮላ 115 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ይህ ማለት እንግዲህ መጀመሪያ ላይ ከጠየቁት የ30 ሚሊዮን ፓውንድ ቅናሽ አድርጓል እና በዚህም እንግዲህ ሊስማሙ ይችላሉ ተብሎ ነው የሚጠበቀው። በእርግጥ አሁንም ሊቨርፑሎች ከዚህ እንዲያንስላቸው ይፈልጋሉ። በተለይ ከዚህ ቀደም በወጡ ዘገቦች መሰረት ለ100 ሚሊዮን ፓውንድ የቀረበ ገንዘብ መክፈል ነው የሚፈልጉት እየተባለ የሚገኙና ምናልባትም ከዚህም ባነሰ ሂሳብ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተጨማሪም ፋብሪዞ ሮማኖ ብራድሊ ባርኮላ ወደ ሊቨርፑል የሚሄድ እድሉ በጣም ከፍተኛ እንደሆነ ነው እየተናገረ የሚገኘው። የ2026 የክረምት የዝውውር መስኮት ከተጀመረ ጀምሮ ፋብሪዞ ሮማኖ ሊቨርፑልንና ብራድሊ ባርኮላን እንዳትረሱ፣ ሊቨርፑሎች ብራድሊ ባርኮላን ማስፈረም ይፈልጋሉ፣ ብራድሊ ባርኮላም ወደ ሊቨርፑል መሄድ ይፈልጋል። አምናም በተለይ በ2025 የክረምት የዝውውር መስኮትም ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ሙሉ ለሙሉ ትኩረታቸውን ወደ አሌክሳንደር ኢሳቅ በማዞራቸው ምክንያት ይህንን ተጫዋች ሳያስፈርሙ ቀርቷል። ፍላጎታቸው ግን እስካሁን ድረስ አልጠፋም። አሁንም ይህንን ተጫዋች ማስፈረም ይፈልጋሉ። እናም ያንን ለማድረግ ደግሞ የተለያዩ ጥረቶችን እያደረጉ ነው የሚገኙት። ይህም ጥረታቸው ደግሞ በዚህ ሰዓት ላይ ለመሳካት እንደተቃረበ ነው ፋብሪዞ ሮማኖ በዘገባው እየተናገረ የሚገኘው። ምናልባትም ዛሬ ወይም ደግሞ ነገ አዲስ ነገር ልንሰማ የምንችልበት እድል ከፍተኛ እንደሆነ ነው እየተናገሩ የሚገኙት። ሊቨርፑሎች ደግሞ እንደሚታወቀው ብዙ ጊዜ አርብ ቀን ላይ ይፋ ማድረግ ይወዳሉና ምናልባትም በነገው ዕለት ይፋ የሚደረግ ነገር ሊኖር ይችላል ብዬ ገምታለሁና በዚህ ዙሪያ እንግዲህ በደንብ ጆሮአችንን ክፍት አድርገን ዘገቦችን መመልከት የሚኖርብን ይሆናል። በመቀጠልም ላሚን ካማራን ነው የምንመለከተው። ስካይ ስፖርት ይዞት በወጣው ዘገባ መሰረት ሞናኮች ለላሚን ካማራ ምትክ እያፈላለጉ እንደሆነ ዘግቧል። በተለይ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ከትናንትና በስቲያ የወጡ ዘገቦች ሲናገሩ ነበርና በዛ ምክንያትም እንግዲህ ምናልባት ላሚን ካማራን ካጣ ነው ብለው የተለያዩ ተጫዋቾችን እየተመለከቱ እንደሆነ ስካይ ስፖርት በዘገባቸው ተናግሯል። ከነዚህ እየተመለከቷቸው ካሉ የ6 ቁጥር ቦታ ተጫዋቾች መካከል ደግሞ አንደኛው የቶተናም ተጫዋች ሆኖ ሳር እንደሆነ ነው እየተነገረ የሚገኘው እና ምናልባትም ሳርን ሲያስፈርሙት ልንመለከት እንችላለን። እንደዚሁም ሊቨርፑሎች ደግሞ ላሚን ካማራን ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑሎች እንግዲህ በተለይ ፋቢኖ ከለቀቀ በኋላ የተለያዩ የ6 ቁጥር ተጫዋቾችን ሲመለከቱ መቆየታቸው አይዘነጋም። በዚህ የክረምት የዝውውር መስኮት ደግሞ እንደነ አዳም ሞርተን፣ ማማዱ ሳንጋሪ፣ ላሚን ካማራ አይነት ተጫዋቾችን በቅርበት እየተመለከቱ ነው የነበረው። እንደሚታወቁ ደግሞ ማማዱ ሳንጋሪ ወደ ብሬንትፎርድ አቅንቷል። ሊቨርፑሎች ደግሞ ፊታቸውን ወደ ላሚን ካማራ እንዳዞሩ ነው እየተነገረ የሚገኙና ምናልባትም በቀጣይ ጥቂት ቀናቶች ውስጥ የዝውውር መስኮቱ ከመዘጋቱ በፊት ላሚን ካማራን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሞናኮችም ላሚን ካማራን እናጠዋለን በሚል ስጋትም ተጫዋቾችን እያፈላለጉ እንደሆነ ስካይ ስፖርት በዘገባው ተናግሯል እና ምናልባትም ማክሰኞ የዝውውር መስኮቱ በይፋ ከመዘጋቱ በፊት እንደ ፍሎሪን ፕላተንበርግ እንዳለው ሊቨርፑሎች 2 እና 3 ተጫዋቾችን ሲያስፈርሙ ልንመለከት የምንችልበት እድል አለ ተብሎ ነው የሚጠበቀው። እናንተስ ላሚን ካማራ ቢመጣ ለሊቨርፑል ጥሩ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።